እሺ አንበሳው የሰርካት ቤት እንክብካቤ እንዴት እያደረገ ነው? ሞቻለሁ። ተነግሮ ነበር የሰው ሚስት መቀማት መጨረሻው እንዲህ እንደሚሆን ታውቅ ነበር? እቴ ጭራሽ አረ ልትፈታ ነው? ጭራሽ እገላለሁ። አረ ተቀመጥ። ልቀቀኝ። ሰማ አርፈ የምትቀመጥ ከሆነ አርፈ ተቀመጥ። ካለበለዚያ ስንት አድርጌ ነው የምገድልህ እራሴ። አረ ተርጓሚው ናት። እሺ ይፈኑ እንዴት ነሽ? አዩስ እንዴት ነው? አለሁልሽ። እኔማ ምን ሆናለሁ? ምን ነው ብቻሽ? ምን ሊሆን ይችላል? የውሸት ፍቅረኛዬን እየጠበቅኩት ነው። ዋው ለውጥ ይሉሳል። እንደዚህ ነው ሄቪ። የምር እንደዚህ አይነት ቃላት ካንቺ መስማት በጣም ነው ደስ የሚለው። ገና ምኑን አይተህ ማለት? በቃ ማታውቃትን ሄቨን ነው ማሳይ። ሄቪ እስኪ ደስ ይበለኝ። እንደ ፍቅረኛ እጄን እያሻሸሽ ሳም ማለት ነው። እስኪ አንተን ደስ ይልሃል እንዴ? ምን ጥያቄ አለው? እሺ አይ አልጠበቅኩም ነበር። ምኑ? እሺ ብለሽ ዲን ትስሚዋለሽ ብዬ ነው። ያው እንግዲህ ምልሽን ነገር በሙሉ ማድረግ ግዴታሽ ነው ብለኸኝ ነበር እንዴ? እና እንደዛ ከሆነ ጉንጬንም ሳሚኝ ብለሽ ትስሚኛለሽ ማለት ነው? ምን ችግር አለው? ደግሞ አትርሳ፣ ባለፈውም ስሜሃለሁ እንዴ? እና እንደውም ሄቨን ደህና ነሽ? አዎ ደህና ነኝ። ምን ነው የደነገጥክ ትመስላለህ? አረ አልደነገጥኩም። አለ አይደለ? እስካሁን ግን አልለመድከውም አይደል? ምኑ? እንደ ፍቅረኛ አክት ማድረጉን ነው። ለምቼዋለሁ። አረ እንግዲህ እኔ እንደ ፍቅረኛ ስንሆን በምንም አይነት መልኩ ላጣህ አልፈልግም። በዛ ላይ ደግሞ አድርጌ ያልከኝን በሙሉ አደርጋለሁ። በቃ አብረን እንድንሆን ነው የምፈልገው። እንዴ እንደ ፍቅረኛሞች አክት እናድርግ እንጂ ፍቅረኛሞች እኮ አይደለን እንዴ። እሱስ ቢሆን መች ይቀራል? ምን ማለት ነው? አልገባኝም። አንተ ደግሞ አትደናበር እስቲ። ቆይ አሁን ምን የማይገባ ነገር አለ? ሄቨን ግራ እያጋባሽኝ ነው። አንተ ልጅ ቆይ ምንድነው ሐሳብህ? እንዴት ስርቅህ አላስርቅ አልከኝ። ከዛ ደግሞ እንደ ፍቅረኛ እንሆን አልክ። እሺ ስልክ ደግሞ ግራ ትጋባለህ። ግራ ተጋብቼ እኮ አይደለም። ድፍረትሽ ግን አስገርሞኛል። አይግረም። እንደውም ቤቲ ያቻትና ቤቲ እኔ ነው? አዎ አንቺን ነው። ምንድነው? እና እንዴ እሺ ቆይ ለምን ጠራሻት? ያው ብቻዬን ስሆንም መጠየቁ አይቀርም። ምን ብላ ነው የምትጠይቅሽ? እኔ እናንተ ስላለን ነገር ነው። አቤት ሄቨን ምንድነው? ይሄ ዮሴስን ግን አየሽው? ምን አይነት ልጅ ነው እንዴ? ምን አደረገሽ? እዩ እስኪ እንደ ፍቅረኛ እንሁን አለኝ። እሺ ብዬ ስሆን ደግሞ ይፈራል። ዮሴ ምን ነው የምታወራው? አረ ቤትሻ ዝም ብላ ነው ታያት እንዴ? እስቲ በእናትሽ ከቻልሽ እንደ ጓደኛ ንገሪው እንዴ። በቃ እንደ ፍቅረኛ ማቾች መሆን ካለብን ሳገኘው ደስተኛ ፊት ነው ማየት የምፈልገው። እሺ ሄቨን ከፈቀድሽልን አንዴ እናየው ሲኖራ
መፍቀድ ያለብኝ እኔ ሳልሆን ኢዮሲ ነው አይደል ኢዮሲ? አው ሂቡ አንዴ ከቤት ሻጋ እናውራ። እሺ ቻው በቃ ይነቃ። ቻው ቤቲ። እሺ እባክሽ እንዴት ነሽ? መቼም በጣም አንቀሽቅሾሽ ነበር። ተረጋጋሽ? አለም ግን እንዴት ነው የምትናገሪው? ምንም ቢሆን እኮ ጓደኛሽ ነበርኩ። ጓደኝነታችንማ ከፍቅረኛ የራቂ ስልሽ አልሰማ ስትኝ አብቅቷል። እኔ ብርቃውም እሱ ግን ሊርቀኝ አይፈልግም። ኧረ እባክሽ ማን ስለሆንሽ ነው እኔ እያለሁለት ስርስርሽ የሚለው? እሱን ሄደሽ ራሱን ጠይቂው። ራቂው ስትኝ አልሰማ ስላልኩሽ እሱን ለማግኘት ሌላ ተንኮል እየጠነሰሽ ባልሆነ እሱን እንደፈለግሽ ማሰብ ትችያለሽ። አሁን ግን ደስ አለሽ? በምኑ? ስላዋረድሽኝ። እኔ አላዋረድኩሽም። እራስሽ ነሽ ፍቅረኛ እያለሽ የሰው ፍቅረኛ ላይ ተንጠልጥለሽ የተዋረድሽው። አለም እሱ ነበር ሊያገኘኝ የሞከረው። እኔና ጆኒ ያየናችሁ ግን እሱ ያለበት ቦታ ድረስ ሄደሽ አግኝተሽው መሰለኝ። ራሱ ነበር እንደሄድ ያስገደደኝ። እስኪ ልጠይቅሽ ግን ምን አስበሽ ነበር? ስለምኑ? ጆኒ ሳያየን አይታችኋል ብለሽ ዋሻሽ? ራሱ ነው መጥቶ ለኔ ማብራችሁ እንደነበራችሁ ይነገረኝ። ውሸታም! ጆኒ እንደዛ አያደርግም። ማድረግ ያለበትን ነገር ፊት ለፊት ነው የሚያደርገው። ምናልባት ኤላን ስለሚፈራው ለኔ መጥቶ ማቃጠሩ ይሆናል። በአንቺ ምክንያት እንደ አዲስ ጸብ ውስጥ ሊገቡ ነው። ተጎጁ ደግሞ ኤላ ነው የሚሆነው። እሱን አብረን እናያለን። ከዚህ በፊት የኤላን እጅ ማን እንደሰበረው አትርሺ። አሁን ደግሞ ጭራሽ በእኔ ነው የመጣበት። ይጎዳዋል። በኤላ መጎዳት ደስተኛ ነሽ ማለት ነው? ማንም እንዲጎዳ አልፈልግም። አንቺን የሚሰማሽ ከሆነ ሄደሽ ብታናገሪው ጥሩ ይመስለኛል። እኔ እንግዲህ እያግባባሁት ነበር። አንቺ ነገሩን ሁሉ አበላሸሽው እንጂ። ትሰሚኛለሽ? ኤላ ለማንም አያንስም። እንደውም ይጣሉና ወንዱ ማን እንደሆነ ይለይ። ጆኒ ጓደኛሽ ቢሆንም በደንብ ግን አቅሙን የምታውቂ አይመስለኝም። የኔ ወድ ለኤላ በደንብ ዘኝለት። ንገረኛ፣ ለምን ዝም ትላለህ እንዴ? ምኑ ልንገርሽ ቤትሻ? እኔም እኮ ግራ ገብቶኛል። ልጅቷ እኮ ነገረ ስራዋ ምንም አይገባም። ቆይ ግን ልታመር ያሰበች ይመስላል እንዴ? ማለት የምር ፍቅረኛክ ለመሆን ያሰበች ይመስላል ወይ? አይ እንደዛማ አይመስለኝም። እንዴ ታዲያ በእኔ ፊት ጉንጨን የመሳም ድፍረት ከየት አመጣች? አረ ቤትሻ እኔ ምንም አልገባኝም። እሺ ዮሴ አንተ ምን እየተሰማክ ነው? እንዴ እኔማ ምን ይሰማኛል? እኔ እንጃ። እንዴ ገና ለገና ጉንጩን ሳመችው ብለሽ ሌላ ስሜት ተሰማዋል ብለሽ አሰብሽ እንዴ? ወንድ ልጅ መሆነ ቀረ እንዴ? የፈለገ ይሁን። እኔ እኮ ዮሲ ነኝ። ዮሲ እኔ ግን ይሄ ነገር ምንም እያማረኝ አይደለም። ምኑ? እንደ ፍቅረኛ ይሆን እያልክ የምትጫወተው ጨዋታ። ለምን? ምናልባት ልበሳት ብሎ ድንገት ፍቅር ውስጥ ብገባስ? እሱን ጭራሽ አታስቢው። መቼም ቢሆን ሊፈጠር የማይችል ነገር። አይ እኔ ግን የሆነ ነገር እየሸከከኝ ነው። ግን አይገርምሽም ቤትሻ? ያቺን የመሰለች ጭምት ልጅ ጭራሽ ባንቺ ፊት ጉንጬን ስስመኝ አይገርም እኮ። እኔ እሱ አይደለ የገረመኝ? በጣም አሪፍ። መጨረሻውን አብረን እናያለን። እስኪ ሚኪ ምን ነው ዝም አልክ? አሻንቲ እንዴት አድርገን እንደምናስመልጠው እያሰብኩ ነው። ትናንትና ለነገ ጸድ ሀሳብ ይዤ እመጣለሁ አላልክም እንዴ? እሱማ እያሰብኩ ነበር እኮ እና በዛው እንቅልፍ ወሰደኝ። አንተ በርሜል አናት እንዲሁም ካንተ ደህና ነገር መጠበቃችን እኮ የሚገርም። ጭቅጭቁን ታውትና የሆነ ጸድ ሀሳብ አምጡ በቃ። እኔ አንድ ነገር ብቻ ነው የሚታየኝ። ምንድነው? ቺኮቹን መጠቀም። ይሄ ልጅ ምን አይነት ልጅ ነው? በእና እድሜ ልክን ከቺክ አትወጣም እንዴ? እዚህ ሁሉ ጣጣ ውስጥ የገባ ነው በአንተ እንደሆነ አትርሳ እንዴ ሚኪ። እኔ ደግሞ ምን አደረኩ? እስኪ በእናታችሁ አትጨቃጨቁ። እስኪ አሁን ጸድ ሚሽን አምጡ። እሺ በቃ እንስማ፣ አንዳንዴ እንስማ። እሺ ምንድነው? ቺኮቹን ተጠቅመን ምን እንዴት አድርገን እናስመልጠዋለን? ሳጣራ ሰርካል ቺክ ይወዳል እናማ ቺክ እንልክና እንድታማልለው እናደርጋለን። ጋርዶቹን ደግሞ እኛ እንደፍቃቸዋለን። እማኪያን እኮ ሰርካር ያውቃታል። እስቲ እንዴት አድርገን ነው ሌላ ሴት የምንጠቀመው? ማንን እንጠቀምሽ?
ቃጁን ነው። እሷንም አይሆንም። ለምን? ልብ ስለሆነች? አዎ ልቤ ስለሆነች። ለነገሩ እሷን ብልካት ወንድምየው የመጣ እንጂ ሸከሴ ላከን አይመስሉም። አንተ ደሜን አትናገራት። ደሜ ይፍሰስ። አሜን። ዮንክ ብላክ ማን ነው ብላክ? አንተ ብቻ ሊደብር እንደሆነ እንደውም ብላክ ብቻ አይደለም የብላክ ብላክ ነህ አንተ። ዳርክ ብላክ ጢሆርና አንተ ከክ ዝም በል። ቴንክ ዩ ማይ ብራዘር። አንተ እኮ ድሮም ትረዳኛለህ። አይገባም። ግድ የለም። ይኸውላችሁ ምን እናደርጋለን መሰላችሁ? መጀመሪያ ቻሊና እንልካታለን። ቻሊና ስታማልላችሁ ከዛ ምን እናደርጋለን መሰለህ? እኛ በ6 ጋርዶቹን ሸውደን እንገባለን። ገባችኋ? ግን ቻሊና ወይ ትለናለች። ወዳ ነው ወይ የምትለን? አንተ ልጅ ምን አይነት ልጅ ነው? አፈቅርሃለሁ ነው እንጂ አለች። ጠላቴ ነኝ አለች። እንደዚህ ጥምድ አድርገህ ያዝካት። አንተ እከክ ተወኝ ብያለሁ። ተወኝ። እተወካለሁ። ለዛ ሚሽን አለብን ሰዎች ነን። እተወካለሁ። ግድ የለም። ግን ይኸውልህ አሁን ደውላት። እሺ ደውላት። አንተ ልጅ ምን አይነት የሲኦል በር መሰለ ልጅ እንደው እንዳዛገኝ ደውላት። እሺ አሁን እኔ ምነው አንተና ሰብሌን አላየኋችሁም ብሎ ግግም ማለቱ ለምን አስፈለገ? አላውቅም፣ ግን በእርግጠኝነት የሆነ ነገር አስቡ። አለምን ምን ያህል ታምናታለህ? ማለቴ እየዋሸችስ ቢሆን? በፍጹም ልትዋሸኛቸው። በእሷ እርግጠኛ መሆን አንችልም። የጆኒ ቀኝ እጅ እንደነበረች አትርሳ። አውቃለሁ፣ ግን አሁን ባለችበት ስሜት እኔ የምትዋሽበት ምንም አይነት ምክንያት የላትም። ቆይ እኔ የምለው ግን ዋሽታ ቢሆን ምን ታደርጋለህ? በቀላሉ አልፋታትም። አሪፍ። ለመሆኑ አሁን ከሰብሊ ጋር እንዴት ናችሁ? በተፈጠረው ነገር በጣም ተጨንቃለች እና ደግሞ አጠገቤ ማትደረስ እያለች ነው። ጨክና ሳይሆን በእርግጠኝነት ጆኒ ስላስጠነቀቃት ነው። እሱ እኮ ግልጽ ነው። ለምን ግን የእሱን ነገር ለአንዴና ለመጨረሻ ጊዜ አንዘገው? አይቀርለትም። ሁሉንም ነገር ነው ማሳጠው። ፍቅሩንም ክብሩንም ባዶን ነው ማስቀር። ኤላ አሁን ምንም ነገር ሳትደብቅ ንገረኝ። ለሰብሊ ያለ ስሜት አሁን ላይ እንዴት ነው? ያው እንደ ጓደኛ አዝንላታለሁ፣ ግን ደግሞ እንድትጎዳ አልፈልግም። እኔ ግን የምታፈቅራት ይመስለኛል። የኔ ወንድም እንደዚህ አይነት ነገር እንደሌለን እኮ ደጋግሜ ነግሬሃለሁ። አንድ ነገር ልምከርህ። ምንድን ነው? ይኸውልህ ጊዜ ወስደህ ራስን አዳምጠው። ከዛስ? ካፈቀርካት መክፈል ያለብን መስዋዕት ከፍለህ ያንተ ማድረግ ካለብህ ያንተ እናደርጋታለን። ግን በቃ ካለፈቀርካት ተዋት። በቺክ ተጣሉ ምናምን መባል በጣም ያስጠላል። አሁንማ እንደ ጀምሬዋለሁ። በፍጹም ወደ ኋላ የለም። ይኸውልህ ያልኩህን አስብበት። ምንም አይነት ተለዋጭ ስሜት ስለማይኖር ማሰቡ አያስፈልግም። ታውቃለህ፣ ዝም ብዬ ሳስብህ ግን ይቺ ልጅ አውርሃለች። ማ? ድሮ የነበርክበት ትምህርት ቤት ያለችው ብሩክታይት። እባክህ ከበሪክቲ ጋር እኮ ምንም አይነት ነገር አልነበረም። ከሆነ ጥሩ። ደግሞ ሳልነግርህ ትላንትና ከካሌብ ጋር ተነጋግረን ነበር። ውጭ አግኝቼ ላብላላው ስል ጆኒ መጣ። ማለት ለሁለት ሊደበድቡ ይመስለኛል። ቆይ እንዴት አወቅ? መጀመሪያ ላለመጣላት ምክንያት ደረደረ። ከዛ ልክ ጆኒ ሲደርስ ለመጣላት ዝግጁ አልሆነም። ተጠንቀቃቸው። ባለፈው ለታ ካሌብን ስላነሰርኩት አንተን ተጠቅመው እኔ ሊጎዱኝ ይሞክራሉ። ተዋቸው እባክህ፣ ቦቅቧቃ ናቸው። ወንድ ከሆናችሁ ለየብቻ ግጠሙ ስላችሁ ፈርተው ይሉ። አንተ ግን ሌላ ጊዜ እንደዚህ አይነት ስለሚያነስ ስትሄድ ብቻ ነው አትሄድ። ስታይል አንቺ ቆየት ነበርሽ? ምን ነው ፈልገሽኝ ነው? አይ እኔማ አልፈለኩሽ። ኢዮስያስ ጋር ነበርኩ። ወይኔ ሄቨን፣ አንቺ ልጅ ግን ምን ባደርግሽ ነው የሚሻለኝ? ወይ ለምንድን ነው የማታዩ? እንዴት ምን አደረኩሽ እንዴ? ኢዮስያስ ጋር እየሄድሽ ይሄን ማስመሰል ምናምን የሚባሉት ነገሮች ታይ። ግን እኮ ውጤታማ እያደረገኝ ነው ጄሪ። እንዴት? ይኸውልሽ እሄድና ዛሬ እኮ ስፈልግ ጠፋህ፣ የት ሄድክ ምናምን ነገር እለዋለሁ። እሺ ከዛ በቃ የዛን ቀን ሙሉ ቀን ሳይፈልገኝ ይውላል። በዛ ላይ ደግሞ እኮ እንደው አያስቸግረኝ። ሄቨን፣ እኔ እኮ እሱ አይደለም እየጨነቀኝ ያለው። ታዲያ ምንድን ነው? ይኸውልሽ በጣም ብዙ አመት ባካበድኩት ልምድ የተነሳ ማለት ነው ምክር አገልግሎት ተሰጥ ነበር። ታውቂያለሽ ይሄንን አይደል? እና በጣም ብዙ ጥንዶች እንዴት እንደሚፋቀሩ ታውቂያለሽ? እንዴት ነው የሚፋቀሩት? በቃ ይሄ አለመገናኘት፣ አለመፈላለግ ምናምን የሚባለውን ነገር ጭንቅላታቸው ውስጥ ያድርባቸውና ላለመገናኘት ይጥራሉ። በዛ አጋጣሚ ይገናኛሉ። ከዛን ይላመዳሉ፣ ይፋቀራሉ። በቃ ይሄ ነው መጨረሻቸው። ጄሪ ደግሞ እኔ ሄቨን ነኝ ኢዮስያስን ማፈቅረው? አይ ሄቨን፣ አንቺ እኮ ሲጀመር አትሰሚም። እኔ እንደዚህ አድርጊ እንደዚህ ሆኚ ከምልሽ ማለት ነው እዚህ ስትነፋረቂ ሶፍት ባቃብልሽ ይቀልኛል። ጄሪ ግን አንዳንዴ ባንቺ በጣም ነው ማዝነው። እሺ እንዴት? ለኔ እንደዚህ አይነት ነገር እንዴት መነፋረቅን ትመኝልኛለሽ? እና ታዲያ ምን ላድርግሽ? አካሄድሽ ሁሉ እኮ ወደዛ እኮ ነው።
እንዴ ምንም አታስቢ የኔ ጓደኛ። ባይሆን የሆነ ነገር ልጋብዝሽ። እስኪ ጄሪ ሙት ጄሪ እዛው ልብን ነው ደግሞ ጄሪ ሙት ትለኛለች እንዴ ታስጣላ። ነይ ነይ ደረዛ ጅግዲ ሰላም ነው ቲቸር በቃሉ? አንጻራዊ ሰላም ነው። አንዴ ላናግሮት ፈልጌ ነበር። ተመስገን 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 የኔ ጌታ ምን ይሳናል? እኔ እናንተን አትክልት ነበር የምፈልጋችሁ። አሁን እናንተን የምፈልጋችሁ መጣችሁ። አሁን ከዚህ በላይ ምን ደስታ አለ? ያልሞተ ሰው ብዙ ነገር ይሰማል የሚባለው እውነት ነው። ተመስገን። አንዴ ላውራ እስኪ ላመስግንበት፣ ከዛ ታወሪያለሽ። ምን መጣደፍ ነው እንዴ? ይሄኔ ለትምህርት ቢሆን ኑሮ እንደዚህ አትቸኩይም ነበር፣ አይገባሽም ነበር። እንደሱ እኮ አይደለም። እሺ ልስማሽ። ስለምንድን ነው የምታወሪው? ለምክር የመጣችሁ ወይስ ስለ ክስ ነው? እኔ እንጃ ምን እንደሚባል አላወኩኝ። ያንቺስ ለማንኛውም በዛ ተንዛዝ። ምን ነው አለም? የመጣችበትን ዓላማ እንኳን አታውቂም እንዴ? ነው ወይስ ድብር ሲልሽ በቃሉ ላይ ሊድና የቆጤ ባጡን ቀባጥሬ ድብርት ያላሰቀቅ ብለሽ ነው የምትመጪው? አረ እንደዛ አይደለም እኮ ትችላል። እና እንዴት ነው? ጥቆማ ልሰጥ ፈልጌ ነው። ጥቆማ? የምን ጥቆማ ነው? ይፈልጋል የሚል ፎቶ ለጥፈናል እንዴ? ነው ወይስ ስለማን ነው የምትጠቁሚው? ወደፊት ትልቅ ችግር ሊፈጠር ስለሚችል ቀድሜ ለእርሶ ብነግሮት እርሶ ይፈቱታል ብዬ አስቤ ነው። ወደፊት ትልቅ ችግር ስለሚፈጠር? ቆይ ፈጣሪውስ ማን ነው? ለነገሩ እኔ በቃሉ የማልፈታው ችግር የለም። ንገረኝ፣ ችግር ፈጣሪው ማን ነው? ንገረኝ። ጆኒ ነው። ጆኒ? ጆኒ ቲክቶከሩ? አዎ ጆኒ ቲክቶከሩ። ዓለም አቀፍ ሽብርተኛ ነው። አታቅፈን ያዝ ነው። ይሄን ቲክቶክ ላይ የሆነ ነገር ቀባጥሮ ነው አይደለ? አረ አይደለም። እስኪ ተይኝ። አሁንስ ምን አለ መንግስት ነው ከ18 ዓመት በታች ያሉ ህፃናት ቲክቶክ እንዳይጠቀሙ የሚል ህግ ያወጣል። አንቺ ገና በ13 ዓመታቸው እኮ ነው። ገና በ13 ዓመታቸው ዊኒት እዚህ ጋር ግልጥ ነው እዚህ ጋር። አረ በስመ አብ። አረ ትቸርዬ ከቲክቶክ ጋር ምንም ያገናኘው ነገር የለም። ዙሪያው ነው። በእናትሽ በቲክቶክ ብር ልባበጠ ያው እኛ ላይ ዙሮ ፈገላ። በቃ ይሄ ነው። አረ እባክዎትን አንዴ አዳምጡኝ። ቆይ እኔ የምለው ለመሆኑ ከየትኛው ሽብር ቡድን ጋር ነው የሚሰራው? ሰሞኑን እንደሆነ አንዴ ሻጠማ፣ አንዴ ጉጠማ፣ አንዴ ቡጣማ እያሉ ሽብር በሽብር ግሩፕ በግሩፕ አድርገውታል። እንደሱ እኮ አይደለም ትቸርዬ። ሰሞኑን ኤላና ጆኒ ተጣልተው ነበር እና ኤላ ብቸኛ መሆኑ ስላወቀ ጆኒ ደበድበዋለሁ እያለ እያስፈራራው ነው። ህግ ባለበት ሀገር እኔ ባለሁበት ግቢ ማን ነው እሱን ደብዳቤ ያደረገው? ኤላ መናገር አልፈለገም እንጂ ከዚህ በፊትም እጁን ሰብሮት ነበር። እጁን ሰብሮት ነበር እንዴ? እኔ በቃሉ ግቢ ውስጥ እኔ በቃሉ እየተንቀሳቀስኩ በህይወት። ቆይ ማን ነው የሚለው? ምን አይነት ጥጋብ ነው ያዘው? ቆይ ለመሆኑ የጸባቸው መነሻ ምንድን ነው? በምን እንደተጣሉ እንኳን አላውቅም። መነሻውን አታውቂም፣ ግን መድረሻውን ታውቂያለሽ። ታዲያ መነሻውን ሳታውቂ አንቺ ሳትነግሪኝ እንዴት ነው ወንጀሉን ልከላከል የምችለው? እኔ አላውቅም። ብቻ እንዴትም አድርገው ይሄንን ጸብ ያስቆሙት። አታውቂም። ብታውቂማ እኔ ጋር መች ትመጪ ነበር? አታስቢ። ስለላና ምርመራ ያደግኩበት የተካንኩበት ነው። ብትፈልጊያት ወደ ሳልኝን ጠይቂ። የስለላውን ሰንሰለት በጥሼ ኤላን ነፃ አውጣለሁ። መኝ ነፃ ነው የማወጣው። ትቸርዬ አመሰግናለሁ። አዲስ መረጃ ካለ ቶሎ እንድታሳውቂ። ከዚህ በኋላ የኔ ጆሮ ነሽ። የምትሰሚው ነገር ካለ አሳውቂኝ ያልኩሽ። እሺ። አንድ የመጨረሻ ጥያቄ። ምንድን ነው? አንቺ ለኤላ ተቆርቁረሽ መተሽ እንድትነግረኝ ያደረገሽ ነገር ምንድን ነው? ምንም ማለቴ እንዴት አለ አይደል? የክላስ ልጅ ስለሆነ ብቻ ነው። አለ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን ምን እንደሆነ አላውቅም። ሸተተ። ምን አለ? ትቸርዬ አልሰማሁትም። ይሄ ከዚህ ጆሮ ግንድሽ እንዳለሽ እንዴ? ሳንነጋገር ልንግባባ ይገባል። ሳንተያይ በአይን እይታ ብቻ ኮንታክት ልናደርግ ይገባል። እንዴ ይሄ እኮ ትልቅ መረጃ እኮ ነው። ቀልድ ነው እንደያዝ ነው። እጂ ይቅርታሽን ይዘሽ ነው። ምን ትላለሽ? ይሄ እኮ ትልቅ ሚሽን እኮ ነው። እንዴ ምን ነው? ቀልድ ነው። ቸሪ ወይ በጣም እየጨነቀኝ ነው። አትጨነቂ ኪዱዬ፣ ዛሬ እንዴትም ብለን እናስፈታዋለን። እሺ አዳሩ እንዴት ይሆን ብዬ ሳስብ ውስጤ ጭንቅ ይላል። ነግሬሽ የለ አሻንቲ ጠንካራ ልጅ ነው። እመኚኝ፣ ምንም ነገር አይሆንም። ሄሎ አቡሻ። አረ ቸሊና ስልክሽ እኮ አይሰራም። ኔትወርክ ይሆናል እንጂ ስልኬ ክፍት ነው። እየመጣችሁ ነው እንዴ? አዎ እየመጣን ነው። እማኪያ ደህና ናት? እንደሱ ማለት አትችልም። እንዴ ለምን ሲባል?
እንዴ እንደሱ ማለት የሚችለው አሻንቲ ብቻ ነው። ባክሽ አልሰማሽም። ለምን? ይኸውልሽ የሚኪ ፒያር ማለት የኔም ፒያሬ ነች። የኔ ትርትር ማለት ደግሞ የሚኪም ትርትር ነው። እናማ የአሻንቲን እማኪያ የኛም እማኪያ ነች። እንግዲህ አሰራሩ እንደዚህ ነው። ገባሽ አይደል? እሱን ተውና የኔ ቸኮሌት አለ? ማነች ቸኮሌት? ቹምብዬ ነው ያረረድስ በክፋቄ ወሰረጅ ቸኮሌት ቸኮሌት። አረና ጉድን ስማ ቸኮሌት ተባልክ አንተ። ምንድነው የምትለው አንተ? ይኸውልህ አንተ ከቃጁ ላላጋነ በል አውራና እንነግራለን እንጂ አቡሻ መልስልኝ እንጂ። ችግር የለም ቸኮሌት ትሻለህ አንቺ ብቻ ነህ። እሺ ስለሚያቀራቸው ሌላ ሰዎች አይበሉብሽም። ነይ አንቺ ብቻ ነኝ። እሺ መጣም በቃ እሺ ቻው። እየመጡ ነው። እኔ ምንድን ፍቅር ውር ነው የሚባለው ነገር ግን የምር ነው አይደል? እንዴት ይሄ ውስጥ የጠላ ደፍድፍ ይመስላል ልጅ ቸኮሌት። ማን ቸኮሌቱ? ምንድነው የምታፈሉት እናንተ? ፍራንደስታረ ቸኮሌት ተባለ። የምን ቸኮሌት? የከሰል እንዴ ቸኮሌት ከከሰል ይሰራል እንዴ? ቆየ እኮ ቆየ። ደግሞ የፋብሪካው ባለቤት ማን ብትሆን ጥሩ ነው? ማናት? ቸሊና። አንተ ልጅ ምንድነው የምትቀደደው? አሁን ስደውል እኮ ነው የታለ ቾምቤ ቸኮሌት እኮ ነው ያለችው። ምን አልከኝ? እኮ እኔ ቾምቤነት ቸኮሌት አይገርምህም? እሱ ራሱ አላመነም። እቺ ደፋር። ቆይ እኔ ከመቼ ጀምሮ ነው ቸኮሌት የሆንኩት? በፈቀራዬን እኮ ስትታይ አንተ ምን ጸደይ እኮ ነው የተውለወለ ከኔ ወሰድክልኝ። አንተ ከኮሪያ አታብዛ። እና ቃጁ ምን አለች? ቃጁማ እየመጣች ነው የኔ ቸኮሌት ላሳት ያስጠዳሪ ቢኔ የቆረለደ ነው። ዳጊ ይስሩ ሃይ ማርክ እንዴት ነህ? ሰሞኑን የሆንከው ነገር አለ እንዴ? ማ አንተ? ምንም አልሆንኩም። አያትህ ጋር ከሄድክ ጀምሮ በጣም ተቀይረሃል። የሆንከው ነገር ካለ ብትነግረኝ ደስ ይላል። ቆይ እናንተ ሰዎች ምንም አልሆንኩም ስለምንድን ነው የማትረዱኝ? ዳጊ እኛ እኮ የምንጨቀጭቅ በጣም ስለምንወድ ነው። ይልቁ እኔን ከምትጨቀጭቅ ለምን አትሄድም? የት? ሜላት ጋር። ይቅርብኝ። ለምን? አንተም እኮ ትወዳታለህ። ጭራሽ ደግሞ ሂድ ስትለኝ ለእሷ ያለኝ ስሜት ቀዘቀዘ። ስለዚህ አታፈቅራትም ማለት ነው? እሱማ ይዞኛል። ይኸውልህ ሴት ልጅ ትሪትመንት ትፈልጋለች። ገባህ? እናቴ የኔ ፍቅር የኔ ቆንጆ ሚላት ወንድ ልጅ ትፈልጋለች። ስለዚህ ሂድና እሷን ጀንጅናት። እኔን አጨቅጭቀኝ። ይኸውልህ ወንድሜ የሆንከው ነገር ካለ ለምን አልነግረኝም? እኔ እኮ ማለት ወንድም ነኝ አይደል እንዴ? ቆይ እናንተ ሰዎች ምንም አልሆንኩም ራሴን ነው የሆንኩት ነው ያልኳችሁ አይደለ? ለምን አተውኝም? አልገባኝም። ይኸውልህ አንዳንድ የጠፉብን የህይወት ሰነዶችን የትዝታ ዶሴዎች ስትከተል ታገኛቸዋለህ። አንተ ሰውዬ ምንድነው የምትቀላብደው? የምን ዶሴ፣ የምን ዝግታ፣ የምን ህይወት ምናምን ነው የምትለው? ስለዚህ አንተ አይገባህም ማለት ነው። ትሄዳለህ ወይስ እኔ ልሄድ? ስለዚህ ማርኬ አንተ አትሄድም፣ እኔ ልሄድ። ቆይ ይሄ ልጅ ምን ሆኗል? ያስነኩት ነገር አለ እንዴ? ወይ የቀመሰው ነገርማ የሆነ ነገር ይኖራል። ብቻውን አይደል? የኛ ሸባሪ በቃ ወለክ ተቀመጥ፣ በቃ ወለክ ተቀመጥ። ኧረ እባክህ ሩጠህ ታመልጥ ነው። ቁጭ በል። ኧረ እኔ ለአክብሮቱ ነው የተነሳሁት። ኧረ እባክህ ዝም በል ወሬኛ። ስማ እኔ በቃሉ ስንቱን ወንጀለኛ መሰል አብጠርጥሬ ያዝኩት። ስማ ግማቱ አያስቀምጠኝም ብዬ እንጂ ጫማን አውሰልቅ ነበር እንደምርኮኛ። ቆይ ምን አጥፍቼ ነው? ማን ፈቅዶልህ ነው የምታጠፈው? ስማ እኔ ጥፋት ከመድረሱ በፊት ነው ወንጀል የምከላከለው። አሁን የምጠይቅህን በቀጥታ ትመልሳለህ። ኧረ እንዴት ሸርዬ ግራ አጋቡኝ። ገና ሳልጀምረው በመስቀለኛ ጥያቄ ሳዋከብ ምን ልትሆን ነው? አሁን ከየትኛው ሽብር ቡድን ጋር ነው የምትሰራው? የምን ሽብር ቡድን? ከዚህ በኋላ መዋሸት ጥቅም የለውም። ስማ የምርመራ ሂደቱን ቀለል ብታደርገው ግን ቅጣቱ ላይ አስተያየት ሊደረግልህ ይችላል። ኧረ ሸርዬ ስለምን ጉዳይ እያወሩ እንደሆነ እኮ አልገባኝም።
አውቆ የተኛም ቢቀሰቅሱት አይሰማም አሉ። ቲቸር ቆይ ለምን ጥፋቴን አይነግሩኝም? ጥፋትህ በማን አለብኝነት ተነሳስተ ልጁ ብቸኛ ነው ከጎኑ ማንም የለውም ብለህ ኤላ ላይ ከፍተኛ አደጋ ልታደርስ እንደሆነ ሰምቻለሁ። መረጃ አሰባስቤያለሁ። እንዴ ማን ያለው? ማንም ቢበል እሱ አንተን አይመለከትም። ስማ እንደውም ስገምት የውጭ ኃይሎች እጅ ሳይኖርበት አይቀርም። መዋሸት አልፈልግም፣ ብዙም አይደለም ግን ያው ትንሽ ተጋጭተን ነበር። ጆኒ በጣም ተሳስተሃል። መርማሪ ጋር ሲደርስ ወንጀል ነው፣ ትንሽ ትልቅ የለውም። ስማ በትምህርት ቤቱ ሕግ መሰረት አንድ ተማሪ ጋር መጣላት ምን ያክል ውሳኔ እንደሚያስወስንና ምን ያክል ነገር እንደሚያስቀጣ ታውቋል አይደለ? እሱም ያስቀጣል። በቃ እሺ አንጣለም። ማን ስለሆንክ እመጣለሁ? ስማ እኔ ምርመራውን ሲይዞ ነው እመጣለሁ። ሁለታችሁንም እጃችሁን አንጠልጥዬ አቶ ደሳለኝ ቢሮ እስከምወስዳችሁ ድረስ ምንም እርቅ የሚባል ነገር መስማት አልፈልግም። ምን በምን ምክንያት እንደተጣላችሁ ተማክራችሁ ሳትነግሩኝ እርቅ የሚባል ነገር የለም። እንዴ ዝም ብሎ እኮ ይወጣጣል እኮ ነው። የጽሁፍ መነሻ ምንድን ነው? ዝም ብሎ ይወጣጣል እኮ ነው። አፈጠጥክብኝ፣ ገላመጥከኝ እኮ ነው የሚለው። ደግሞ ከዚህ በፊት እጁ እንደሰበርከው ሰምቻለሁ። ማን ነው ደግሞ ይሄንን ክስ ያቀረበው? እሱንም ልሰብረው ነው? ስማ አልጨረስኩም። መረጃ አጠናክሬ እመጣለሁ። እመነኝ ጆኒ፣ እመነኝ። ይሄ በይግባኝ አላልፈውም። እመነኝ። ማን ነው ቆይ ግን የተናገረው? ቆይ ምን ለማድረግ እየሞከርሽ ነው? ደሞ ምን አጠፋው? ቆይ በዚህ ሁኔታ ልጁን የራስሽ ማድረግ እንደምትችይ ነው እንደሚሰማሽ? ኦኬ ካልተሳሳትኩ ስለ ዮሲያስ ነው የምታወሪው? አዎ ስለ ዮሲ ነው የማወራው። ቆይ እናንተ ልጆች ምን አድርጊ ነው የምትሉኝ? ዮሲን ታየው እንዴ ትቼው እኮ አሳየኋችሁ። ኢቭን ከሱ ለመራቅ የውሸት ፍቅረኛም ይዤ ነበር፣ ግን እሱን እልህ ውስጥ ከተተው። ከዛ እኔንም ፋታ ነሳኝ እናማ እሱን ለመሸሽ ከመሞከር ይልቅ የሚለኝን ነገር በሙሉ እሺ ብል እንደሚርቀኝ ተሰማኝ። ለዛ ነው እንጂ አሁንም ከሱ ጋር ባለኝ ቀረቤታ ደስተኛ ሆኜ አይደለም። አሃ ለዛ ነው አጉንጩን የሳምሽው? እንዴ ፈልጌ ያደረኩት ነው እንዴ የሚመስልሽ? እና አስገድዶሽ ነው? ከኔ ጋር እንደ ፍቅረኛ አክት ማድረግ ካለብሽ ስንገናኝም ሆነ ስንለያይ ጉንጬን መሳም አለብሽ ብሎ መመሪያ የሰጠኝ እሱ ነው። ማ ዮሲ? አዎ ዮሲ። እርግጠኛ ነሽ? ካላመንሽ እኔ ሄደን እንጠይቀው። ኖ እንደዛ እንኳን አይሆንም። ለምን? ምክንያቱም ይደብረዋል እንጂ እኔ ምንም ደስተኛ ሆኜ አይደለም። ውስጤ ግን ለምንድን ነው ይሄን አጋጣሚ ተጠቅመሽ ልታጠምጁ እንደሆነ የሚሰማኝ? ይሄማ በፍጹም አይሆንም። ግን በተደጋጋሚ ባታገኙ አሪፍ ነው። ቆይ አሁንም አብረሽ የመሆን ፍላጎት አለሽ? የኔ ፍላጎት ብቻ የሚፈጥረው ነገር አለ? እኔ አይመስለኝም። እኔም እንደሱ ነው የማስበው። ይሄን ያክል ጉዳይሽ ሆኖ ስትከታተዩ እኮ ገርሞኝ ነው። በኋላ መዘዙን ፈርቼ ነው። እንዴት? ድንገት ብትፋቀሩ አባትሽ ዝም አይልም። እሱ ደግሞ ብዙ ሪከርድ አለበት። ስለዚህ ልጠብቀው እየሞከርኩኝ ነው። ባይሆን አንድ ነገር አደርጋለሁ። ምን? በቀን ውስጥ ከአንዴ በላይ አላገኘውም። በጣም አሪፍ። በዛ ላይ ሳሚን ካለሽ ሰበብ ፍጠሪ። ሞክራለሁ። ሻንት ጥጃ አሁን ጥጋው ቀነሰኝ። በደንብ ቀነሰብኝ። ተነፈሱ ችኩል ብዬ አረጋጋችሁ። በጣም ጥሩ። አሁን የምጠይቀን ብቻ ትመልስልኛል። እሺ ነው አባት። ምንድን ነው ጥያቄ? ኬዱን ነክታታል ወይ? እጇን ነው። ስለምን እንደማወራ በደንብ ታውቃለህ። ወናት አግጄ መጣዘቀ እንዴት ያማል። እሱን ቀምሼማ ቢሆን በምን እድሌ ታግጄም እኮ ችግር የለብኝም ብታገትም እሱን ከቀምሱ። ስለዚህ አልነካትም ማለት ነው። እንዲችም አልኳት። ምን አለ ይሄ ሁሉ ጦስ የመጣው ነክቻት። ስለዚህ አሁን የምልህን ለማድረግ ዝግጁ ነህ ማለት ነው። አሁን ዝግጁ ነኝ። ምንም ኮሽታ ሳታሰማ ኪዱ ምስቴንና ሚኪን እንዲመጡ ታደርግልኛለህ። እሺ ኪዱ ትምጣ። ሚኪ ግን ለምን ከሱ ጋር ማወራረደው ይሳባል እንዴ? ካልቾን ነው
አዎ ካልቾ። ምን አለ ቀለል ብታረገው? ካልቾ እኮ ኖርማል ነው። ወይ ደግሞ በካልቾ ምቱኝና ልሂድ፣ ከባድም ከሆነ። ኧረ ካልቾ ቀላል ነው። ካልቾ እኮ ቀጥታ ከክብር ጋር ይገናኛል። ኦሜራ እንደሱ አትበል። እሺ አይደል። አሁን አንዳችሁ ትደውልና ኪዱንና ሚኪን ይዘዋችሁ እንዲመጡ ታደርጋለህ። እሺ ሚኪ ጋር ይደወል። የሱ ስልክ አይሰራም። እሺ ከሆነም ደግሞ ለአቡሽ መደወል እንችላለን። ሚኪ በእናታችሁ የሆነ ነገር እናድርግ። እኔ አባክዬ በጣም እየናፈቀኝ። ግድ የለም ይቆይ። ለእኛ ነው ጣጣው ቢመጣም የሚተርፈን። እንዴ ለምን? እዛ አባክያ ማክያ እየተባባላችሁ ሸራ ስትበላሉ ነው የምትከርሙት። እና ምን ችግር አለ እንዴ? ችግርም አለው እኮ ንገሩኛ። ምንድነው ችግሩ? ለነገሩ አንቺ ወንድ አይደለሽ። ስንት ችግር እንዳለኛ ነው የምናውቀው። ቆይ እናንተ ፍቅረኛ አላችሁ አይደል? ቢኖረንስ? ማለቴ እኔና አባክያ እንደምንሆነው አጨርሽው። እኛ መሀል እንደሱ የሚባል ነገር የለም ማለት። ይኸውልሽ እንዳጨርሽው፣ በእኛ መሀል እንደዛ የሚባል ነገር የለም። ህልም ያለን ሰዎች ነን፣ ግን ህልም ውስጥ ይሳካ በልማችን እናለን። እኔ ግን ሰጠኝ አከለክላለሁ። ተበልከለን ነው አንተ። ዋው ይገርማል። ሰሊና ኧረ መመሳሰጥ እንዴ! ቸኮሌትሽን እያየሽ ነው? ዝም ብዬ የኔ ቸኮሌት ተጫወትሽ። ቸሊና እባክሽን ክፉ አታድርጊ። እኔ ለአንቺ ስሜት እንደሌለኝ ደጋግሜ ነግሬሻለሁ። የፈለገው አታፈቅረኝ፣ እኔ ግን አንተን እያፈቀርኩ ዘላለም እኖራለሁ። ዋው ድንቅ ንግግር! ዋት አሜዚንግ ስፒች! ቾምቢ አሁን የተናገርከው አባባል ግን ልክ አይደለም። እንደዚህ አይባልም፣ በጣም ነውር ነው። ምኑ ነው ነውር? እስቲ ተመልከታት እቺ ልጅ፣ ውበቷ፣ ሳቋ፣ በዛ ላይ ሴት ትመስላለች። እንዴት ከዛሽ ቃጀር ጋር ታወዳድራታለህ? አቤት ንግግር! እኔ ሰሞኑን የምሰማቸው ንግግር ፔንፉል ናቸው። ልብ ነው። አንተ እኔን ቁጥር አላውቀውም። ሰርካር ነው የሚሆነው። ማን አባ ይደውላል? እና እኔ ምን ላድርገው? አንሳው፣ የአባክያን ድምፅ ያሰማኝ። አንሷ ነች። ሄሎ ሄሎ፣ አቡሻ መስመር ላይ ነኝ። አሻንቲ ፒስ ነዋ። በህይወት አለክ? እኔ ፒስ ነኝ። በእናታችሁ ሰርጋር የሚለውን ሰምታችሁ አስፈቱኝ። አባክያ የኔ ጌታ ደህና ነክ? ማክያ ታግቼም ትወጂኛለሽ? ጭራሽ ነፊት ወይኔ! አትምታው። ዝም ባስ ብለው ሰሚያለሽ? ኪዱ አንቺና ሚኪ ካልመጣችሁ ይሄን ልጅ አታገኙም ዛሬ። አንተ ውሻ አባክያ እንዳሰቃየው አቀርም። እሺ አንቺ እኔ ሰርካርን ነው ሻሽው? አዎ ውሻ ነክ። ሰሚኛለሽ? እኔ ለጓባሽ ቁጥር እሱ ነው ማሰቃየው። እሺ ያለህበት ድረስ እመጣለሁ። ጎበዝ ልጅ። እቤቴን ታውቂዋለሽ? ቶሎ ብለሽ ነይ። ግን ሚኪንም አትይዘውም፣ አሻንቲንም ትለቀዋለክ። አንቺ እጄ ከገባሽ እስማማለሁ። እሺ። አረ እናንተ ሰዎች ይሄ ነገር ምንም እያማረኝ አይደለም። ስሙኝ፣ ግዴታ መፍጠን አለብን። አዎ ግድ ነው፣ መፍጠን አለብን። ቃኔ መሄድ አለብኝ። የት? አሻንቲን ለማስለቀቅ ራሴን መስዋዕት ማድረግ አለብኝ። እኔ ሲሆን እያየሁ ዝም አልልም። ኪዱዬ ከጎንሽ ነኝ። እሺ ጋይስ፣ እኛም መሄድ አለብን። እኛ መሄድ እንሄዳለን፣ ግን ቃጀልስ? ቃጀል ደውዬላት ነበር፣ መጣሁ ብላኛለች። አየካ የዚህን ጊዜ ሲሸሽ ቸሊና ግን አብራ ነበረች። እሺ አንተ ምን ለማለት ነው? እሱ መርምረ ፈልገው። አሁን እንከተላችሁ እባክህ ወደዚህ። ሃይ ጊዜ ያለ አብሬ ልሁን? ምንድነው ጉዳይሽ? ላወራ ፈልጋለሁ። ስለምንድን ነው የምታወሪው? ጃጊ ምን ሆነሃል? አልገባኝ። ድሮ አንተ እኔን ለማድረግ በስልክ የምናወራቸውን የፍቅር ቃላቶች እውን እንዲሆኑ ነበር እየመጣው መጨቀጭቅ። አሁንስ? አሁን ግን ያንተ ነገር ራሱ በጣም እያስጨነቀኝ ነው። አልገባኝም። ምንድነው የሆንከው? ለምንድነው ሁሉም ሰው ላይ በዚህ ልክ የተቀያየርከው? ምናልባት ራሴን አግኝቼው ይሆን?
ማለት ለማንኛውም እኔ ይሄን ሁሉ ላንቺ ማስረዳት አይጠበቅብኝም። እና ረዱዬ ሰላም እንዴ? ቆይ ልጁ ምን ሆኖ ነው ሁሉም ላይ እንደዚህ ተቀያየረው? አይደለም ምንም ከውስጥ ሊወጣ አልቻለም። እኔ እኮ በጣም ነው ደግሞ ላጠቃ አልፈልግም። እኔም እኮ ግን ደግሞ ሁኔታሽ እኮ እንደዛ አይመስልም። ግዴታ ሆኖብኝ እኮ ነው ያገኘሁት። ቃሌን አፍረሰሻል፣ እምነቴን ደግሞ አጉድለሻል። ይቅርታ፣ እኔ እኮ ነገር ያበረድኩ ስለመሰለኝ ነው። መገናኘታችሁ ነገር እንደሚያብስ ነገርሽ ነበር። ደግሞም ድጋሚ እንዳታገኙ ብዬሽ ነበር። እኔ እኮ እንዳይጣላ ላግባባው ብቻ ነው የሞከርኩት። ክብሬን እኮ ነው ዝቅ ያደረግሽው። እንዴ ከኔ ተደብቀሽ ሄደሽ ስታገኙ ምን ሊሰማው እንደሚችል ገብቶሻል? እሱ የፈለገውን ይሰማው። እኔ አንተ ማጣት ብቻ ነው የማልፈልገው። እንዳንጣላ ልታግባቢው ነበር አይሄድሽው? አዎ። ያደረግሽው ነገር ጥላችንን ሲያባብስ፣ አንቺ ደግሞ ለማረጋጋት ሄደሽ ለቲቸር በቃሉ ነገርሽው። ምን ብዬ ነው የምነግረው? አሁንም ድጋሚ ልትዋሽኝ እየሞከርሽ ከሆነ ሰብለሙች የመጨረሻ ነው የምንጣለው። ኧረ እኔ ምንም ነገር አልነገርኩትም። ጥሩ አምኜሻለሁ። ደግሞ ቲቸር በቃሉ ጥላችን እንደሆነ እያጣሩ ነው ያሉት እና ሲጠይቁኝ ምንም እንዳልሆነና ዝም ብሎ ጥል እንደሆነ ነግሬያቸዋለሁ። ወይኔ ጉዴ! የጥላችሁ መነሻ እኔ እንደሆንኩ ይደርሱበት ይሆን እንዴ? አላውቅም። ስለዚህ ኤልያስ ራሱ ነው ማለት ነው የነገረው። ለምን ብሎ ይነግረዋል? በማንኛውም መንገድ እኔን መጉዳት ነው የሚፈልገው። መፋለም ሲያቅተው ይኸው ከትምህርት ቤት ሊያባረኝ እየሞከረ ነው። እንዴ ወሬት ነው? ነገሮችን ማጣራት አለብኝ። ላናግርሽ ነበር። ምንድን ነው? ምን ለመሆን እየሞከረች ነው? ማን? ሄቨን። አላውቅም። የሆነ የምታውቂው ነገር እንዳለማ በጣም እርግጠኛ ነኝ። ሰውዬ ምንም የማውቀው ነገር የለም አልኩ። ቆይ አንተ ምንድን ነው ሰሞኑን የሆነ ከፈሰ የተጣላህ ነው የምትመስለው? ምን? አይ ምንም። ቆይ ምን አድርጊ ነው የምትላት? እኔ ምንም አድርጊኝ አላልኳት። እና ምንድን ነው እየመጣ የምትነዘነዘኝ? ዮሴስ ለምንድን ነው በዚህ ልክ ቀርበኝ የሞከረች ያለችው ነው የምልሽ። ሆ እቺ ልጅ እኮ መከራዋን በለች። ስትቀርብ መከራ፣ ስትርቅ መከራ። ቆይ እቺ ልጅ ለአንተ ሲባል ከዚህ ትምህርት ቤት በን ብላ ተጥፋ እንዴ? እኔ እንደዛ አላልኩት። እና ምንድን ነው የምትነዘነዘኝ እየመጣ? አላውቅም። በቃ መሄድ አለብኝ። ይሄ ልጅ ዮሴስ ይሄንን ዘፈን ታውቀዋለህ? ምንድነው? ሲርቁሽ መከራ፣ ሲቀርቡሽ መከራ፣ አንቺ እንደው ትርፍ የለሽ ሁልጊዜ ኪሳራ የሚለው ራሱ ኪሳራ ነገር ነሽ። ሂድ እዛ ኮተታ። የሆነውን ማሳስበው ኢትዮጵያ ውስጥ በስተት የሚወለዱ ሰዎች ቁጥር በጣም እየበዛ ነው። ሲያስጠላ። ሁለቱም ተለዩ አሻንትዬ ከማኪያዬ አረ ናፈቀሽ? ወከኛ ናፈቀኝ። ይዙሽ የኔ ቆንጆ። እኔ ደግሞ ከዚህ መሞላቀቅ የቸሪና ማሽቃበጥ እኮ ነው ግርም ይለኝ። አየህልኝ አይደል? የማሽቃበጥ ጥግ እኮ ነው። አንተ ዝም በል አፍ የለም አትናገርም። ሰው ብሎ የማያውቀውን እኮ ነው እቺ ልጅ ሰው ያደረገች። የኔ ቸኮሌት አለች። ባካታ ካብዳ አንተ ደሜም እኮ አየት አድርጋ የያዘ ይዟት ነው እንጂ የኔ ቸኮሌት ቾም ብዬ ማለቱ አይቀርም። እሺ የት ነች? ትመጣለች። ትመጣለች ካለች ስንት ሰዓት አለክ? ይሄኔ እሷ ከናታን ጋር አለማን አታይም ቸልቲ እያለችልን ነው። ፍሬንድሺፕ ደግሞ ፎቶ እንነሳለን ምናምን ሲባባሉ ነበር። እኔም ሰምቻለሁ። ማ ናታንና ደሜ ምን ነው አይነ ፈጠጠ ሙቼ ነው ቆሜ። አንተ ግን ምን ሆነ ነው? ልክ እስቲ እቺን ቆንጆ ይልሽ ጥፍጥ አለች። እቺ ደግሞ የሆነች ክኑር ማስታወቂያ አስመሰለቻት እኮ። ልክ እኮ ነኝ። እስቲ ቆንጆ አሁን እኮ እኛ ሚሽን ያለን ሰዎች ነን። ለምን አትተውኝም? ተውኝ እስኪ ተውኝ። በቃ አታስጨንቁት። የኔ ቸኮሌት ስላስጨነቁ በእኔ ምክንያት ይቅርታ። እሺ ይሄ እንኳን አይበቃህም? በእናትህ ይሁን። እንደው አሁን ስድብ እንኳን አጣውልክ። ትራንስፈር ላድርግልሽ? አዎ አድርጊልኝ፣ እመልሳለሁ። በል ስደበኝ። ዮንክ
እኔ ራሱ አጣሁሽ። ይኸው ይሄ እንኳን አይበቃም ይሁን ለስድብ እንኳን የማይመች ፊት ይዘግ እቺን የመሰለች ሸንኮራ ፍርቃቂ አልፈልግም ስትል እፍረት እንኳን አይጠብ ዩንክ ሚኪ መጣልኝ እኮ በስ ዮንክ ባካሪ ሳኛ አይሻልህም? ኒጎሎ ካንቴ የሆናችሁ ሁለታችሁ እከክ ናችሁ፣ እከኮች። እሱ ሚኪ ነው። እሺ አንተ እከክ። በእናታችሁ ለአባት እያንሄድለት። ኧረ ልክ ነች። እናንተ ምንድን ነው የምንጨቃጨቀው? እንቁ ሰው እንጂ አንተ ሰውዬ መናገር የምትፈልገው ነገር ካለ ተናገርና ከዚህ ዞር በልኝ፣ አታስጨንቀኝ። ይኸውልሽ ጄሪ፣ አንድ ንግግር ግራ ቢገባኝ እኮ ነው እንዴት ፈችልኝ የመጣሁት። ምንኛ ነው? አማርኛ። እና ወደ ምን እንድተረጉምልህ ነው የምትፈልገው? ወደ አማርኛ። ወይኔ ጄሪ፣ እንደው መጨረሻዬ እንደዚህ ውዝግብ ያለ ነገር ስምጥ ብሎ መቅረት ይሆን? ጄሪ ደግሞ ወድጄ እኮ አይደለም እንዴ፣ የዳጊ ንግግር እኮ ግራ ቢገባኝ ነው። ምን ብለው ነው? ይኸውልሽ ጄሪ፣ ዳጊ እንዴት አድርጌ እንደምወደው ታውቂያለሽ አይደለ? ከዛ እንደ ወንድምነት ሄድኩና ጠጋ ብዬ ማለት ነው፣ ዳጊ እንደው ምን ሆነ ነው እንደዚህ የተቀየርክብን? እኛስ አናሳዝንህም አልኩት። እሺ ምን ቢለኝ ጥሩ ነው? ምን አለ? የጠፋብን የህይወት ሰነድ ትዝታ ዶሴ ውስጥ ታገኘዋለህ አለኝ። እኔ ደግሞ ይህ ንግግር ምንም ሊያሳምነኝ አልቻለም። የጠፋብን የህይወት ካርታ ዶሴ ውስጥ አገኛለህ እንዴ? አይገርምሽም? አንተ ይሄ ልጅ በጣም በስሏል። እንዴት ያለ ምጡቅ እንዴት የበሳሰሉ ቃላቶችን ነው ያወጣው። እኔም እኮ ገርሞኝ ነው። ማርክ ይኸውልህ ንግግር ውስጥ በጣም ከባድ ሰምና ወርቃለሁ። ይሄ ደግሞ እንደዚህ ዝም ብሎ ለተራ ሰዎች በቀላሉ አይገባው። አመሳጥሮ ስለተናገረ እኮ ነው እኔም ሮጬ አንቺ ጋር የመጣሁት። ጥሩ ሰው መርጠሃል። እንግዲህ ንግግሩ ሲፈታ ምን መሰለህ? ምንድነው? ምን መሰለህ ማርክ? ምን ነው ጄሪዋ? አይ ምንም። ይሄንን ፍቺ ግን በጆሮ ብነግርህ የተሻለ ይሆናል። በጀ ሚስጥር ነው። እሺ አትሽኮርም። አንተ ደግሞ ነው ልንገርህ። ልስም መሰለህ እንዴ? ልነግርህ እኮ ነው ጅል። ሲጅል እብድ። ይኸውልህ እንግዲህ የዶሴውና የሰነዱ ፍቺ ይሄ ነው። ጅል ምን ይላል ይሄ? ሪቺ እንዲሁ ቁም ነገር የማይገባት የሆነ ጅል የሆነች እንጨት። ያደንቁርሽ። እንዲህ ሲመለከቱ ምስኪን ተማሪ ትመስላለህ። ያ ሁሉንም ነገር እንደተመልካቹ ነው ይባላል። በቃ ተናገርክ ማለት ነው። አለቀልህ ማለት ጨረስክ። ስማ አማርኛ ለኛ ተዋት። ቀኔን በቀሩ ይቀኛት ነበር የምንባለው ሰውዬ። እኛ ሲበቃው በቅቶን ነው እንጂ ባይገርም አማርኛ እኔ ያመጣሁት። ጎበዝ ተማሪ ነበሩ ማለት ነው። እኔ ሳልማር ማስተምር መስላለሁ? ስማ በዘመድ በጉቦ የተቀጠርኩ ይመስላል? ተናገር። አይ እኔ እንደዛ አልነበረም ማለት የፈለኩት። ማለት የፈለከውን አልክ እኮ። አሁን ተናገርኩ እኮ። አፍ ሲያመልጥ ጸጉር ሲመለጥ አይታወቅም አይደል የሚባለው? እሺ ቸሪ፣ ካጠፋው በጣም ይቅርታ። ካጠፋው አንተ ማጥፋትንም አታውቅም ዶማ። ለነገሩ እውቀት ቢኖር ኑሮ ከእውቀት ካለው ምሁር ጋር እንዴት ማውራት እንዳለብህ ታውቅ ነበር። አታውቅም። ደግሞ ሰምቼልሃለሁ። ምኑ? እኔ እኮ የዚህ ግቢ ነገር እንደው ስልችት ግርም ነው የሚለኝ እኮ። ስማ ጊዜ ኑሮኝ መጽሐፍ ብችል ኑሮ እንደ ተከታታይ ድራማ ክፍል 1 ክፍል 2 ማለቂያ የለውም ነበር። ልክ ነው ቸሪ። የዚህ ግቢ ጉድ እንደሆነ ማብቂያ የለውም። እኔ የዚህ ግቢ ግርም ነው የምትሆኝ እኮ። በአንድ በኩል ያለ እድሜያችሁ ተፋቅራችሁ እናንተ ሳስማማ ሳስታርቅ ሳግባባ እውላለሁ። በአንድ በኩል ደግሞ ካልተገዳደልን አንዳችን ወርቀን ካልተገኘን ብላችሁ እዛ እንቧ ከራፍ አካኪ ዘራፍ እኔ ነኝ የማሸንፈው እኔ ማንንም አልሰማም ትላላችሁ። እኔ በማን ምን ልሆን? የትኛው ጋር ልሁን? ከፍቅሩ ጋር ይሻለኛል ወይስ ከጥሉ ጋር ይሻለኛል? ምረት ካሉኝ እንግዲህ ፍቅሩ ጋር ቢሆን ይሻሉታል። ገላጋይ አያስፈልገንም። በነፃነት እንጣላ እንገዳደል እያልከኝ ነው? ቆይ ማን ነው ልጣላ እንደሆነ የነገሩት? ቸሪ ስራ እኮ ነው ያዝኩት። ምርመራ ላይ መሰለኝ ያለሁት። ሰውዬ የከሳሽ ማንነት ተናግሬ ከሳሽህን አደጋ ላይ የምጠለው ነፈዝ መስላለሁ? ምንም ስለ አሰራር የማላውቅ ዶማ መስላለሁ? እሺ ከማን ጋር ነው የጣሉት? በዙባ አይደለ? ከሙሉ ተማሪው ጋር ነው። ከሙሉ ተማሪው መለየት አቃተህ የትኛው እንደሆነ ግራ ተገባ አይደለ? አሁን የቀረው እኔ ነኝ አይደለ? ና ግጠመኝ፣ ና ይዋጣልና
ጥርስን አረጋግፌ እንደ ቆሎ ነው እዛ ጋር ማሰጣልህ። አስለቅምሃለሁ። ና እኔ እንደማንም ተራ መምህር እንዳልመስልህ። ኧረ ሼሪ እኔ እንደዛ ለማለት ፈልጌ አይደለም። እና ተናገር። እኔ በቃሉ እዚህ ትምህርት ቤት ወፍ እንኳን ዝር እንዳትል ያደረኩትና በሰላም በነጻነት ሰው ወጥቶ የሚገባበትን ማንም ሰው ገብቶ ተምሮ ቀስቀስሞ የሚወጣበት ትምህርት ቤት ላይ አንተ ማን ስለሆንክ ነው ጆኒን ካልገደልኩት ካልቆረጥኩት ካልፈለጥኩት የምትለው? ያ ጆኒ ነው የተናገረው? ሰውዬ ጠያቂው እኔ ነኝ። ስለዚህ የጠየቅኩን ብቻ መልስ። በምን ተጣልታችሁ ነው? አረ ዝም ብሎ ተራ ነገር ነው። ስማ፣ በምርመራ ታሪክ ተራ ነው የሚባል መረጃ ማስረጃም የለም። ተናገር። ለመናገር ሞከረ ሰርዌ ነው የሚለው። ኧረ እባክህ በቃ እናንተ እኔ በቃሉ ሸውዳችሁ ሞታችሁ ነው ጨረሳችሁ። ስማ፣ እሱ የነገረኝ ሌላ ነገር ነው። ይህን ደግሞ እኔ እደርስበታለሁ። አለቃችሁ ምን አባዬ ሰብከ ቆይ ዛሬ ምንም አላለሽም? አይገርምሽም? ሊያናግረኝ እንኳን ፍቃደኛ አይደለም። እሱ ግን ከመቼ ጀምሮ ነው እንደዚህ ጢባራ የሚሆነው? ሜሉ ጢባር እኮ አይደለም እንዴ። ሰው አቁሞ ከመሄድ በላይ ጢባር አለ እንዴ? ብቻ በባለፈው ነገር ቂም ይዘሽበት እንዳይሆን። ዛሬም እኮ አንቺ ላይ ያደረገው ያንኑ ነው። እኔ ግን ምንም ቢያደርግ አላዝንበትም። ለምን? ምክንያቱም ስለማፈቅረው። እንዴ እና ስላፈቀርሽው ንቀት ማሳየቱ ትክክል ነው? ይሄ እኮ ንቀት አይደለም። እና ክብር እየሰጠሽ መሆኑ ነው? ሜሉ በእናትሽ አታስጨንቂ። እኔ ለራሴ ውስጥ በጣም ብዙ ሀሳብ አለ። ይቅርታ እሺ በቃ። እኔ እኮ ልጅ አይደለም ነገረ ስራው ሁሉ ደሜን ስላፈላው እንጂ። አውቃለሁ እኮ ግን ምን አይነት ነገር ገጥሞት እንደሆነ ስላላወቅን እሱን መረዳት እንጂ እሱ ላይ መበሳጨት ተገቢ አይደለም። እኔ ግን ባለፈው ያደረገኝን ነገር መቼም ቢሆን አልረሳለትም። ምን አባቴ ላርገው? የኔ ቆንጆ በቃ እሺ ተረጋጊ። በቃ እዚህ ትምህርት ቤቱ ሲሆን ብቻ ነው አይደለ ደፋር የምትሆነው? ምን ፈለግ? ትንሽ ምክር ቢጤ ልስጥህ ብዬ ነው ካስፈለገ። ያንተ ምክር አያስፈልገኝም። ለነገሩ ደረቅ ነክ፣ የሰው ምክር አትሰማም። ይቅርብክ፣ አቅምክን ወቅ ብዬክ ነበር። ስማ፣ አንተ ከአቅሜ በታች ነህ። ሲጀመር እኔ ነኝ ዝቅ ብዬ አወራው። ትላንትና ተገናኝተን ቢሆን ኖሮ ዛሬ እዚህ ጋር ባልቆምክ ነበር። ደፋር የትም ሲሄድ ሰው አያስከትልም። ቀድመህ እኮ ብትነግረኝ ኖሮ ለሁለታችሁም ተዘጋጅቼ እጠብቅህ ነበር። ሲጀመር ጆኒ ድንገት ነው የመጣው። ስለመጣ ማመስገነው። ባይሆንማ ኖሮ ሰባብረህ ነበር። ትሰማኛለህ? ያገኘው ቀን ግን ከኔ ጋር እንደዚህ ያወራክበትን ቀን ትረግመዋለህ ካልክማ ምን ችግር አለው? እኔም እንደውም ቀኑ በደንብ ናፍቆኝ ነበረ። ትሰማኛለህ? የእናትህ ቀሚስ ውስጥ ብትደበቅ ከኔ ማንም አያስጥልክም። ማንም። ጥሩ ትምህርት ሰጠህና የእናቴን ቀሚስ አመጣልሃለሁ። ይሆናል ብዬ ተስፋ አደርጋለሁ። ብሽቅ ሃይ ጄሪ። ሃይ አንዴ ላውራሽ። ወይ መቼም ስለዛ መከረኛ ዳግም ነው ልታናግሪኝ የመጣሽው? ቆይ ግን እሱ ምንድነው እንደዚህ የሚያደርገው? በጣም ተቆላ እንዴ። ቆይ አናውቀውም እንዴ? ገና ለገና አንድ ስፕራይት ተሰጠኝ ብሎ ሀገር ምድሩን ሲያያይዘው። የምን ስፕራይት? እስኪ ተይኝ የኔ እናት። ቆይ ምን ብሎሽ ነው? እኔማ የመጣ ሰዓት ላናገረው ሞክሬ ነበር። ከዛ ግን ዲስሪስፔክት ካደረገኝ በኋላ ላናገረው ነበር። ዲስሪስፔክት ያልሽው በተቀመጥሽበት ጥሎሽ ሄደው ነው? እና እሱ ቀላል ነገር ነው እያልሽ ነው? እስኪ ተይኝ የኔ እናት። ቆይ ግን ለመሆኑ ልጅቷ እንዴት ናት? እሷማ ልታናገረው በሞክርሽ ቁጥር ፊት እየነሳት በጣም ተቸገረ። እኔ እኮ ግራ ገባኝ። ቆይ ምን ሆኖ ነው? ድጋሚ ልታወሪው አልሞከርሽም? የሆነ ቀን ላናገረው ስሞክር መልክ ሰራብኝ። እኔን ደግሞ ታውቂኛለሽ፣ ደንፍላት አለብኝ። ደንፍላቴ ከተነሳ ደግሞ ደም አድርጊው ነው የሚለኝ። ስለዚህ ታውቁት። ቢያንስ እንኳን የሆነ ነገር ብናውቅ እኮ ጥሩ ነበር። አዎ እሱማ ጥሩ ነው። ይኸው በእናትሽ እንዴት እያደረገው እንደሚሄድ ማነህ አንተ? ዳግም ምንድነው? አንተ እናትና የትቤት መርሳት መልስልኝ ና ብያለሁ። ይኸውልሽ እኔ አልተበኩም። ና ከፈለግሽ አንቺ ነኝ በእናትሽ። አየሽው አጥጋቡ እንዴት እንደሚያደርገው። ዝም በይ ነይ እንሂድ። ከዛ ልክ ነው ነገሩ። ጫምቅ ወይኔ በማማሙት ሜላትም እኮ አብራት መጣች። ዳግም ቆፍጠን በል አንተ የአያት ልጅ ነህ። አንተ ቆይ ምንድነው
እንደዚህ የሚያደርግ? ምንድነው እንደዚህ የምትንዘባነው? ጄሪ እዚህ ድረስ የመጣሽው ልትሳደቢ ነው? ይኸውልህ ሰውዬ የምልህን ነገር የማትሰማ ከሆነ ጥርግርግ ነው የማደርገው። ቆይ አንቺ ምን ብዬሽ ነው እንደዚህ የምትሆኚ? ያንተ ነገር እንደሆነ ዞሮ ዞሮ እዳው እኔው ላይ ነው። እቺ ልጅ ምን እንዳለችኝ ታውቃለህ? ምን አለች? ይኸውልህ ዳግም አንድ ቀን ጄሪዬ እርጅኝ፣ ጄሪዬ ያንቺ እርዳታ ያስፈልገኛል፣ ጄሪዬ እባክሽ እባክሽ ብለህ እግሬ ስር ወድቀህ መለመን አይቀርምና ስርዓትን ብትይዝ ይሻላል። እሺ የምትነግሪኝ ነገር ዱቄ የምትነግሪኝ ነገር